Blue narrative. አስቡት አንዲት እናት በተመሳሳይ ወቅት መንታ ልጆችን ጸንሳ ልጆች ግን የሁለት የተለያዩ ወንዶች ሊሆኑ ይችላሉ። ጉድበል ጉድ ሳይሰማ መስከረም አይጠባም ይላሉ አበው። የፈረንጆች 2018 ዓመተ ምህረት የተደረገውን ታሪክ ይዤላችሁ ቀርቤያለሁ። ይህ በሳይንስ እጅግ በጣም አስገራሚ ውስብስብና የማይታመን ወየው ጉድ ወይ ስምንተኛው ሺህ እንዲማለ እንዴት ሊሆን ይችላል ጎበዝ? እንዴት ሊሆን ይችላል? አንዲት እናት ተመሳሳይ መንታ ከሁለት ወንዶች እንዴት ልትወልድ ትችላለች በአንድ ጊዜ? ኦ ማይ ጋድ! በጣም ገራሚ ነው። እሺ እንግዲህ ለታሪኩም ለቻናላችንም አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ወደ ቻናላችን ኑ ላይክ ሼር በማድረግ ለሌሎች እንዲደርሱ አድርጉ። በዓለማችን የማይቻሉ የሚመስሉ ግን ደግሞ በተግባር የተከሰቱ ብዙ አስገራሚና አእምሮን የሚያውኩ የተፈጥሮ ክስተቶች አሉ። በጣም ገራሚ። ከነዚህ መካከል አንዲት እናት በአንድ ጊዜ መንታ ልጆችን ጸንሳ ልጆችን የሁለት የተለያዩ ወንዶች እንዲሆኑ የሚያደርጉ ነገሮች ተከስተው ያውቃሉ። እንግዲህ የስነ ህይወት ክስተት አንዱና ዋነኛው የዓለማችን ጉድ የሚታይበትና ክስተት ነው። ይህ ታሪክ እንግዲህ ሳይንስና ህግን ያፋጠጠ ፊት ለፊት እንዴት ሊሆን ቻለ how it could be የሚል በጣም ውዝግብን ያስነሳ ነውና ቤተሰቦችን በጥርጣሬና በድንጋጤ ውስጥ የከተተ ታሪክ ነው። ዛሬ ይህንን እጅግ ብርቅና አስገራሚ ክስተት በዝርዝር የምንመለከትበት ልዩ ፕሮግራም ይዤላችሁ ቀርቤያለሁ። ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርሱ አድርጉ። ወየ ጉድ በማለትም እና የሰማችሁት ሌሎች እንደዚህ ታሪኮች ካሉ በኮሜንት አሳውቁን። ወደ ታሪኩ ዝርዝር ከመግባታችን በፊት እንዲህ ያሉ እውነተኛና ሳይንሳዊ መረጃዎች በፍጥነት ሁሌም እናደርሳችኋለን። ለጓደኞቻችሁ ሼር በማድረግና እንዲሁም በቤተሰብ መካከል ዲስከስ በማድረግ እንደዚህ አይነት ልዩ ነገሮች አይፈጠሩም የሚባል በዚች ምድር ላይ የለም። ምድር ያልያዘችው ጉድ ያልሰማችው ነገር የለም። የእናንተ ድጋፍ እንዲሁ አስፈላጊ ስለሆነ ቪዲዮውን ላይክ በማድረግ ቤተሰባችን ይሁኑ። ወደ ዋናው ታሪካችን ስንመለስ እንግዲህ እንደ አውሮፓውያን አቆጣጠር በ2018 በኮሎምቢያ የተከሰተው ጉዳይ የብዙዎችን ትኩረት የሳበ ነበር። አንዲት እናት መንታ ልጆቹን ካቀፈች በኋላ የልጆችን አባትነት ለማረጋገጥ ወሰነች። ያው እንግዲህ ጉዷንም ታውቅ ይሆናላ። እሷ ያረገችውን እሷ ነች የምታውቅ። ግን ዲኤንኤ ለማሳየት ወደ ዲኤንኤ መመርመሪያ ሄደች። ይህ ውሳኔ የተለመደ ቢመስልም ውጤቱ ግን በዓለም ዙሪያ ያሉ ሳይንቲስቶችን ያስገረመ ነበር። እናትየው በቦጎታ ወደሚገኘው የኮሎምቢያ ብሔራዊ ዩኒቨርሲቲ የጄኔቲክስ ተቋም ነው ያመራችው። እዛ ስታመራ ግን እንዲህ ተወሳስቦ ያልቃል ብላ እሷም አልጠበቀችም ነበር። የላቦራቶሪ ባለሙያዎች እንደተለመደው የዲኤንኤ ናሙናዎችን ወሰዱ። የዲኤንኤ ምርመራ ሲደረግ ብዙውን ጊዜ የልጆች የጄኔቲክ መገለጫ ከእናቱና ከአባቱ ጋር ማነጻጸር እና በአባትነቱን ማረጋገጥ ነው ዋና ስራው። ሆኖም ግን የእነዚህ መንታ ልጆች ውጤት ግን እጅግ እንግዳ ነበር። የመጀመሪያው ልጅ ከአባቱ ጋር ያለው የዘር ግንኙነት ፍጹም ሲሆን ምክንያቱም አባትነቱን ያረጋግጣል ማለት ነው። ሁለተኛው ልጅ ግን የነበረው አባት የዘር ግንኙነት እንደሌለው አረጋገጠ። ይህ ማለት መንትዮች ከአንድ እናት ማህፀን ቢወጡም አባቶቻቸው ግን የተለያዩ ሁለት ወንዶች ሆነው አሳየ። ይህ እንዴት ሊሆን ይችላል የሚለው ጥያቄ በወቅቱ የላቦራቶሪው ዳይሬክተር ፕሮፌሰር ዊሊያም ነበሩና ክፉኛ አስገርሟቸው ነበር እና ፕሮፌሰሩም ለ26 ዓመታት እንግዲህ በዛ በምርምር ቦታ ሰርተዋል። በጄኔቲክስ ምርምር ውስጥ ቢቆዩም እንዲህ ያለ ክስተት በአካል ሲያጋጥማቸው ግን ይሄ መጀመሪያው ነበርና ውጤቱ መጀመሪያ ላይ ሲመለከቱ ላቦራቶሪ ውስጥ ስህተት የተፈጠረ መስሏቸው ነበረ። ናሙናዎች ተቀይረው ይሆን ወይስ መሳሪያው ተበላሽቷል የሚሉ ጥያቄዎች ተነስተው ነበር። ነገር ግን ሂደቱን ደጋግሞ ቢመረምሩትም ውጤቱ ያው ሆኖ ተገኘ። ይህ ክስተት እንዲፈጠር የሚያስፈልጉ ሁኔታዎች እጅግ በጣም ጥቂት በመሆናቸው ነው እንዲህ ብርቅዬ የሆነው። አንዲት ሴት በአንድ የወር አበባ ዑደት ውስጥ ከአንድ በላይ እንቁላል መልቀቅ ይኖርባታል። ይህ ሂደት ኦቭሌሽን ይባላል። እንግዲህ ከዛም እነዚህ ሁለት እንቁላሎች በሁለት የተለያዩ ግብረ ስጋ ግንኙነቶች ወቅት በሚገቡ የዘር ፍሬዎች የወንድ የዘር ፍሬዎች መጸነስ አለባቸው ማለት ነው። ይህ ደግሞ በጊዜ ረገድ በጣም ጠባብ የሆነ መስኮት ነው። ተመራማሪዎች ይህንን እውነታ ለማረጋገጥ የተጠቀሙበት ቴክኖሎጂ ማይክሮ ሳተላይት ማርከርስ ይባላል። ይህ ቴክኖሎጂ በዲኤንኤ እንግዲህ ውስጥ ያሉ ተደጋጋሚ ቅደም ተከተሎችን የሚለካ ሲሆን
በሰዎች መካከል ያለውን የዘር ግንኙነት በከፍተኛ ጥራት ለመለየት ያስችላል ማለት ነው። በኮሎምቢያው ሁኔታ ተመራማሪዎች በእያንዳንዱ ግለሰብ ዲኤንኤ ላይ ከ17 በላይ ነጥቦችን መርምረዋል። በምርመራው ወቅት ዲኤንኤው ከደም ናሙና ከተለየ በኋላ እንዲጎላ ይደረጋል ማለት ነው። ከዛም ኤሌክትሮፎረንሲክ በሚባል ማሽን ውስጥ አልፎ ወደ ቁጥራዊ ቅደም ተከተል ይቀየራል። የእናትየው ግማሽ ቁጥር ከልጁ ግማሽ ቁጥር ጋር መግጠም አለበት። ቀሪው ግማሽ ደግሞ ከአባትየው ጋር መመሳሰል ይኖርበታል ማለት ነው። ዲኤንኤ እንግዲህ 46 ክሮሞዞምስ ነው የአንድ ሰው ያለው፣ 23ቱ ከእናቱ 23ቱ ደግሞ ከአባቱ ጋር ማች ማድረግ አለበት። በዚህ ጉዳይ ግን የአንድ ልጅ ቁጥሮች ከአባትየው ጋር ሲገጥሙ የሁለተኛው ግን ፈጽሞ አልገጠሙም። የሚያሳየው እናትየው እንቁላል በለቀቀችበት በዚያው አጭር ጊዜ ውስጥ ከሁለት የተለያዩ ወንዶች ጋር ግንኙነት እንደነበራትና ሁለቱም ግንኙነቶች ወደ ጽንስ መቀየራቸውን ነው። አሁን ይቺ እንዴት ነው? እድለኛ ናት ወይስ ደግሞ እንደው ዘር አራቤ ናት? ምንድን ነው የምትሏት? እስኪ በኮሜንት ሀሳባችሁን አጋሩኝ። ከዚህ ታሪክ ጋር ተመሳሳይነት ያለው ሌላም ደግሞ በህግ ረገድ ትልቅ መነጋገሪያ የሆነ ሌላ ታሪክ በ2015 በኒው ጀርሲ አሜሪካ ተከስቷል። አንዲት ሴት ለሁለት መንታ ልጆቿ የቀለብ ክፍያ እንዲከፍል የትዳር አጋሯን ከሰሰችው። ሰውየው ግን ልጆቹ የኔ ስለመሆናቸው እርግጠኛ አይደለሁም በማለት ግግም አለ። እንግዲህ የዲኤንኤ ምርመራ እንዲደረግ ጠየቀ። ምርመራው ሲደረግ የታየው ውጤት ግን ዳኛውን ጭምር ግራ አጋብቶ ነበር። ልጆቹ መንታ ሆነው ሳለ አባታቸው ግን አንድ አልነበረም። ይህ ጉዳይ ወደ ፍርድ ቤት ሲያመራ ዳኛው ሶሃይል መሐመድ ይባሉ ነበር። ከዚህ ቀደም ታይቶ የማይታወቅ ውሳኔ ያስተላልፈው። አንድ አባት ለሁለት መንታ ልጆች ቀለብ መክፈል ያለበት ሁለቱም የእሱ ከሆኑ ብቻ ነው የሚል መከራከሪያ ያቀረበ። በመጨረሻ ዳኛው ሰውየው አባት ለሆነላቸው ለአንደኛዋ ልጅ ብቻ የቀለብ ክፍያ እንዲከፍል፣ ለሁለተኛዋ ግን ምንም አይነት ግዴታ እንደሌለበት ወሰኑ። ይህ ውሳኔ በቤተሰብ ሕግ ታሪክ ውስጥ እጅግ የሚታወስ ሆኖ አልፏል። ይገርማል እኮ። የዚህ አይነት ክስተት በሰዎች ላይ በጣም ብርቅዬ ቢሆንም በእንስሳት ዓለም ግን በጣም የተለመደ ነው። ለምሳሌ እንደ ውሻና ድመት ያሉ እንስሳት በአንድ ጊዜ ብዙ እንቁላሎችን ስለሚለቁ በአንድ የወሊድ ወቅት የሚወለዱ ግልገሎች የተለያዩ አባቶች ሊኖራቸው ይችላሉ። ምናልባት ይህን የማታውቁ ከሆነ ሌላም እናንተ የምታውቋቸው ካሉ በኮሜንት አሳውቁ። በሰዎች ላይ ግን ይህ እንዳይሆን ተፈጥሮ ብዙ መሰናክሎችን አስቀምጣለች። አንደኛው መሰናክል የእንቁላል ዕድሜ ነው። አንዲት ሴት እንቁላል ከለቀቀች በኋላ እንቁላሉ የመቆየት እድሉ ከ12 እስከ 24 ሰዓታት ብቻ ነው ማለት ነው። ስለዚህ እነዚህ ሴቶች በዚህ በ12 ሰዓት ውስጥ ከባላቸውና ከውሽምየው ጋር አሸሸ ገዳሜ ይሉ ነበር እንደማለት ነው። ስለዚህ በእነዚህ ጥቂት ሰዓታት ውስጥ ሁለት የተለያዩ ግንኙነቶች መፈጠርና ሁለቱም ስኬታማ መሆን አለባቸው። ይህን አስቡት። እንግዲህ ከ12 ሰዓት እስከ 24 ሰዓት ባለው ማለት ለምሳሌ ከባሏ ጋር የሆነ ጊዜ 6 ሰዓት በጣም ሻርፕ የሆነ እና ተደጋጋሚ ግንኙነት አድርጋ ነው ማለት ነው። ሁለተኛው መሰናክል ደግሞ አንዲት ሴት እንዴት ከጸነሰች በኋላ ሰውነቷ ተጨማሪ እንቁላል እንዳይለቀቅ የሚያደርግ ሆርሞንም ማመንጨቷ ይሄ ክስተት እንዳይከሰት ያደርገው። ነገር ግን አልፎ አልፎ ይህ ስርዓት ተጥሶ ተጨማሪ እንቁላልም ሊለቀቅ ይችላል። በቪየትናም በ2016 የተከሰተው ሌላው ታሪክ ደግሞ የበለጠ ግልጽ የሆነ የአካላዊ ልዩነት ነበረው። አንድ አባት መንታ ልጆቹ ሲያድጉ መልካቸውና የፀጉራቸው ሁኔታ ፍጹም የተለያየ መሆኑን ተመለከተ። ይሄ እጅግ ገረመው። እንዴት ሊሆን ይችላል የሚለው አንደኛው ልጅ ሉጫ ፀጉር ሲኖረው፣ ሌላኛው ግን በጣም ጥቅልል ያለ ፀጉር ነበረውና ይህ ጥርጣሬ አባቱን ወደ ዲኤንኤ ምርመራ ማዕከል መራው። ውጤቱም እንደተለመደው አስገራሚ ነበር። መንትዮቹ የተለያየ አባት እንዳላቸው ተረጋገጠ። ይህ ሁኔታ በቤተሰብ ውስጥ ትልቅ ስነልቦናዊ ጫና ሊፈጠር ቢችልም ለሳይንሱ ዓለም ግን ትልቅ የመረጃ ምንጭ ነው የሆነው ማለት ነው። ብዙ ጊዜ እንዲህ ያሉ ሳይታወቁ ይቀራሉ። ምክንያቱም አብዛኛው ሰው መንታ ልጆችን ሲመለከት አባታቸው የተለያየ ሊሆን ይችላል ብሎ አይጠራጠርም። እውነቴን ነው የምነግራችሁ። እኔም ይህንን እስከማቀርብ ድረስ እንደዚያ አልጠራጠርም ነበር። ነገር ግን አሁን ላይ የዲኤንኤ ምርመራ ዋጋ እየቀነሰና ተደራሽነቱ እየጨመረ በመምጣቱ መሰል ታሪኮች ወደፊት በብዛት ሊሰሙ እንደሚችሉ ተመራማሪዎች ይገምታሉ። ስለዚህ ይህ ሂደት እንዲህ በቀላሉ የሚከሰት አይደለም። ምክንያቱም ተፈጥሮ በራሷ ብዙ ጥብቅ የሆኑ የጥበቃ ደንቦች አሏት። ሳይንሱ እንደሚነግረን ከሆነ የአንድ ወንድ የዘር ፍሬ በሴቷ ማህፀን ውስጥ እስከ 5 ቀናት ድረስ የመቆየትና በሕይወት የመኖር እድል አለው። ይህ ማለት
ደግሞ ሴትዮዋ ከሁለት የተለያዩ ወንዶች ጋር የምታደርገው የግብረ ስጋ ግንኙነት የግድ በተመሳሳይ ሰዓት ወይም በተመሳሳይ ቀን መሆን የለበትም ማለት ነው። ለምሳሌ በሰኞ ቀን ከአንድ ወንድ ጋር ግንኙነት አድርጋ ከዚያም ረቡዕ ቀን ከሌላ ወንድ ጋር ግንኙነት ብታደርግና በዚያው ረቡዕ ዕለት ኦቭሌሽን ወይም እንቁላል የመልቀቅ ሂደት ቢከሰት በማዕፀኗ ውስጥ የነበረው የቀድሞው ዘርና አዲሱ ዘር ሁለቱም እንቁላሎች እኩል የማዳቀል እድል አላቸው ማለት ነው። ይህ ለብዙዎቻችን እንደ ተረት ቢሰማም በጄኔቲክስ ባለሙያዎች ዘንድ ግን በሚገባ የታወቀ የተጠኑ መረጃዎች ያሉ እውነት ነው። በዓለም ዙሪያ እንዲህ ያሉ ክስተቶች የሚመዘገቡበት በጣም ጥቂት በሚባሉ አጋጣሚዎች ቢሆንም ባለሙያዎች እንደሚናገሩት ግን ቁጥሩ ከዚህም በላይ ሊሆን ይችላል። ምክንያቱም ብዙ መንታ ልጆች ሲወለዱ አባታቸው የተለያየ ሊሆን ይችላል ተብሎ ስለማይገመት ምርመራ አይደረግላቸውም። የዲኤንኤ ምርመራ የሚደረገው አባትየው ጥርጣሬ ሲገባ ወይም እናትየው ለቀለብ ክፍያ ስትከስ ብቻ ነው። እንደዚህ አይነቱ ክስተት ከሌላው ሱፐርቴሽን ከሚባለው ክስተት ጋር እንዳይደበላለቅ ነው። እንግዲህ ይህ ማለት አንዲት ሴት ቀድሞውኑ ጸንሳ እያለች እርግዝናው ከጀመረ ከጥቂት ሳምንታት በኋላ ድጋሜ ሌላ ጽንስ የምትይዝበት ሁኔታም አለ። እንግዲህ ይህ በአንድ እናት ማህፀን ውስጥ ሁለት አባቶች ያላቸው መንታ ልጆች ታሪክ ምን ስሜት ፈጠረባችሁ? እናንተስ እንዲህ ያለ ነገር ሊከሰት ይችላል ብላችሁ ታስቡ ነበር? ያላችሁን አስተያየት ከታች ባለው ኮሜንት መስጫ እንድታጋሩን እንጋብዛለን። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስከንገናኝ ድረስ ሴቶችም ወንዶችም ለትዳራችሁ ታማኝ ሁኑ ለማለት እንወዳለን። ሰላም ሁኑ።